ማይክሮሶፍት ኤክሴል ላይ ወሳኝ ከሚባሉት ነገሮች መካከል አንደኛው ዳታ ክሊኒንግን ማወቅ ነው ማለት ነው። ለተለያዩ ስራዎች ኦንላይን ላይ ለመስራት ሊሆን ይችላል፣ ወይም ለራሳችሁ እየሰራችሁ ዳታ ክሊኒንግን በደንብ ማወቅ ይኖርባችኋል። እሱን እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። አሁን እዚህ ጋር እንደምትመለከቱት የተለያዩ ችግሮች አሉት መስተካከል ያለበት። አንደኛ እዚህ ጋር መሰላል ምልክቶች አሉ። ቀለል ካለው ስንጀምር እዚህ ጋር ደግሞ ሁሉም የተጻፈው በካፒታል ሌተር ነው። እንደምትመለከቱት በስሞል ሌተር ማድረግ ወይም ፕሮፐር ማድረግ ትችላላችሁ። እዚህ ጋር ደግሞ ካፒታል ሌተር፣ ስሞል ሌተር ተዘበራርቋል። እንደዚሁም ደግሞ መሀላቸው ላይ እንደምታዩት ሰፊ ጋፕ አለ ማለት ነው። ይህ ጋፓውን መስተካከል ይኖርበታል ወይም ትሪም መደረግ አለበት። በተጨማሪም እዚህ ጋር ባሳያችሁ ሴልስ እና ሪጅኑ ተደበላልቋል። ይህም መለየት ይኖርበታል። ባዶ ቦታዎችም አሉ። እነዚህና ሌሎች መስተካከል ያሉባቸውን ነገሮች እናስተካክላለን። መጀመሪያ ቦታው ለሁሉም እንዲበቃው ምን ማድረግ ይቻላል? አሁን የመሰላል ምልክት ቦታ ሳይበቃው ሲቀር ነው። ለማስተካከል እዚጋ እየመጣችሁ ሁለት ክሊክ ማድረግ ይቻላል። ነገር ግን ሁሉንም ባንዴ ለማስተካከል እዚጋ ከላይ መጣችሁ ክሊክ ታደርጉና መሀል ላይ ሁለት ክሊክ ስታደርጉ ተስተካክሎ ይቀመጥላችኋል። ሌላ አማራጭ ደግሞ ከላይ ክሊክ ካደረጋችሁ በኋላ ፎርማት የሚል አለ። ከላይ ዝቅ ትሉና ከዛ አውቶ ፊት ኮለመን ዊድዝ ስትሉት ዊድዙ እንደምታዩት ተስተካክሎ ይቀመጣል ማለት ነው። ሁለተኛው ደግሞ ይህንን ፕሮፐር አድርገን እናስቀምጠው። አንዳንድ ጊዜ ደግሞ ለምሳሌ ለማስታወሻ ቅንፍ ቅንፍ እያደረጋችሁ ምጽፏቸው ነገሮች ይኖራሉ። ነገር ግን ቅንፍ ውስጥ ያለው ነገር ላይፈለግ ይችላል ማለት ነው። ምሳሌ አሁን እዚህ ጋር ያሉት እንዳለ ከቅንፍ በኋላ ያሉት ወይም ቅንፍ ውስጥ ያሉት እንዳለ አልፈልጋቸውም። ስለዚህ እየመጣሁ እንደዚህ እያንዳንዷን ማጥፋት አይጠበቅብኝም። እንደዚህ ማድረጉ እንደምታዩት በጣም ጊዜ ይወስዳል ማለት ነው። ስለዚህ ምን ታደርጋላችሁ? እዚህ ጋር ሆም ጋር ከመጣችሁ በኋላ ፋይል ኤንድ ሰሌክት የሚል አለ። ይህን ስትነኩ እዚህ ጋር ሪፕሌስ የሚል አለላችሁ። በሾርት ከትም ኮንትሮል እና ኤችን መንካት ይቻላል ማለት ነው። ከዛ በቀጥታ ወደዚህ ያመጣችኋል። እንዳልኳቸው አሁን ማጥፋት የፈለግኩት ከቅንፍ በኋላ ያለውን ስለሆነ እዚህ ጋር እንመጣና ቅንፍ እንነካለን። ፋይንድ ዋት የሚለው ጋር ከዛ ኮከብ ምልክት ታደርጋላችሁ። ኮከብ አድረጋችሁ ማለት እዚህ ቅንፍ ውስጥ ያሉትን ነገሮች እንዳለ አጥፋ እያላችሁት ነው ማለት ነው። ስለዚህ ቅንፍ ኮከብ መልሰን ቅንፉን ዘጋን። በመሀል ያሉትን ነገሮች አንፈልግም ማለት ነው። ሪፕሌስ ዊዝ የሚለው ጋር እዚህ ጋር ምንም አትነቁም፣ ወይም በባዶ ተካው ባዶ አድርገው አልነው ማለት ነው። ከዛ ሁሉንም እንዲተካ ሪፕሌስ ኦል እለዋለሁ። አሁን ይህን ተመልከቱት፣ እንዳለ ከቅንፍ በኋላ ያሉት ይጠፋሉ፣ ጠፉ ማለት ነው። በሰከንዶች ውስጥ አሁን ማስተካከል ቻለን። ወደ 15 አካባቢ በአንዴ ቀየርን። ከዛ ይህንን ኦኬ ብለነው ይህን ደግሞ ክሎዝ ብለነው እንወጣለን እንደተለመደው። ከዛ እዚህ ጋር ሁለቴ ክሊክ በማድረግ ይህንን መስመሩን ማስተካከል ይቻላል። በተጨማሪም ግን ይሄ እንዳለውን በካፒታል ሌተር ነው የተጻፈው፣ ፕሮፐር እንዲሆን ፈልጌያለሁ። ደግሞ እዚህ ጋር አዲስ ኮለመን ላስገባ። ይሄን ለማስተካከል ክሊክ አድርገን ከላይ ኮንትሮል ፕላስ መንካት ይቻላል። ሾርት ከቶችን ከዚህ በፊት ሰርች የላችኋለሁ። ወይም ራይት ክሊክ ነክታችሁ ኢንሰርት ብትሉ እዚህ ጋር ባዶ ቦታ ታገኛላችሁ። ከዛ ክሊያንትን እዚህ ጋር እንጻፈው። ለምሳሌ እንደ አዲስ እዚህ ጋር መስራት ፈልጌ ነው፣ ያኛውን ስለምናጠፋው ክሊያንት ብዬ ጻፍኩኝ። እኩል ይሆናል። ይሄ እንዲሆን የፈለግኩት ለምሳሌ ስሞል ሌተር ከሆነ ሎወር ብላችሁ ጽፋላችሁ፣ ካፒታል ከሆነ አፐር ብላችሁ ነው የምጽፉት። አሁን እንግዲህ እኛ የፈለግነው ፕሮፐር ስለሆነ ፕሮፐር ብላችሁ ትጽፋላችሁ ማለት ነው። ፕሮፐር ብላችሁ መጻፍ ስትጀምሩ ይመጣል። ይሁንና ፕሮፐር ቴክስቱን ምረጡ ይላል። የመጀመሪያውን ቴክስት ይሄንን እንመርጣለን። ከዛ ቅንፍ እንዘጋና ኢንተር ነው የምንለው ማለት ነው። እንደምታዩት አዲስ ትሬኒንግ ፒኤልሲ ብሎ ፕሮፐር ስላልነው የመጀመሪያዎቹ ብቻ ካፒታል ሆነውልናል። ሌሎቹን እንዲሰራ እዚህ ጋር ይዛችሁ መጎተት ነው። መጎተት ግን ጊዜ ይወስዳል። ከመጎተት እዚህ ጋር ሁለቴ ክሊክ ማድረግ ይቻላል። አንድ ሁለት እንደዚህ ክሊክ ስታደርጉ የሁሉንም በሰከንዶች ውስጥ አስተካከላችሁ ማለት ነው። እዚህ ጋር ግን አሁን ሁለት ክሊያንት ስለማያስፈልገን አንዱን እናጠፋለን ወይም ይሄን እናጠፋዋለን። ይሄን ግን ዝም ብለን ብናጠፋው ይሄም ሪፈረንሱን ስለሚያጣ ይጠፋል። ተመልከቱት። ለምሳሌ ዲሌት፣ ይሄ ሪፈረንስ ስለሌለው ወይም ስላጠፋንበት ምንም አናገኝም ማለት ነው። ስለዚህ ምን ታደርጋላችሁ? ይሄንን ከላይ ትመርጡታላችሁ እንዳለ መጀመሪያ። ምክንያቱም ክሊክ ብታደርጉበት ተመልከቱት፣ በፎርሙላ ነው የመጣው፣ ለዛ ነው። ስለዚህ ከላይ ክሊክ እናደርጋለን። ከዛ ኮንትሮል ሲ መንካት ወይም ኮፒ ማለት ይቻላል። ራይት ክሊክ ነክታችሁም እዚሁ ኮፒ ማለት ይቻላል። ከዛ እዚሁ ጋር መልሳችሁ ፔስት ታደርጉታላችሁ። ፔስት ለማድረግ ግን ፔስት ስፔሻል ነው የምንጠቀመው። እዚህ ጋር እንመጣና ከስር ቫሊዩ የሚል አለ ወይም ፔስት ስፔሻል ማለት ነው። ይሄን ትነካላችሁ ማለት ነው። አሁን ክሊክ ብናደርግበት እንደምታዩት ምንም አይነት ፎርሙላ ሳይሆን ቀጥታ ጽሁፎች ናቸው። አሁን ከዚህ ጋር አይገናኝም ማለት ነው። ይህንን ዲሌት ማድረግ እንችላለን። ራይት ክሊክ ዲሌት
ይሄ ጠፋ፣ ይሄ ደግሞ ተስተካክሎ ተቀመጠልን ማለት ነው እዚህ ጋር። ወደዚህ ደግሞ ስንመጣ ተመልከቱ። አሁን ይሄ ካፒታል ሌተር ነው፣ ይሄ ደግሞ ልክ ነው፣ ነገር ግን መሀል ላይ ጋፕ አለው። ይህም ደግሞ ወጣ ብሎ ነው የተጻፈው እንደምታዩት። እያንዳንዷን ነገር እንደዚህ ባክስፔስ እየነካችሁ እንደዚህ አናስተካክልም ማለት ነው። ስለዚህ ማስተካከያ አንድ ክፍት ቦታ እንፍጠር እዚህ ጋር ኢንሰርት። ስለዚህ ኮንታክቶችን ነው እዚህ ጋር ማስገባት የፈለግኩት ኮንታክት። ስለዚህ አሁን ሁለት ነገር ነው በአንድ የምናደርገው። አንደኛ ኢዚኳልቱ እንላለን መጀመሪያ እንዲቆረጥ ስለምንፈልግ ትሪም እንላለን መጀመሪያ። ለምሳሌ በትሪም ብቻ ላሳያችሁ በደንብ ግልጽ እንዲሆንላችሁ። ትሪም እዚህ ጋር አለ። ማንኛውንም ክፍት ቦታ እንደምታዩት ያስተካክላል ትሪም። ቴክስቱ ይሄ ነው። ቅንፍ እዘጋለሁ። ኢንተር ገባ ብሏል እንደምታዩት። ሌሎቹንም እንዲያስተካክል እዚህ ጋር ደብል ክሊክ። አሁን ጽሁፉ በደንብ የተስተካከለ ነው። ነገር ግን ስሞል እና ካፒታል የተደበላለቀበት አለ። ግማሹ ካፒታል ሌተር ብቻ ነው ማለት ነው። ስለዚህ ቀላቅለን እንጠቀማለን ከፕሮፐር ጋር። ፕሮፐር ደግሞ ቴክስቱን እንትን የምናደርግበት ነው። ለምሳሌ ፕሮፐር ብልና እዚህ ጋር ልክ እንደ ቅድሙ ኢንተር ብንል እንደምታዩት ትክክለኛ ጽሁፍ ይሆናል። ነገር ግን አሁንም ክፍተቱ ወይም ጋፑ አይጠብልንም ማለት ነው። ስለዚህ ሁለቱን ነው የሚቀላቀለው። አንደኛ ትሪም ታደርጋለህ ልበለው፣ ቅንፍ ከፍትለታለሁ። ቀጥሎ ደግሞ ፕሮፐር ታደርጋለህ ለዋለው ማለት ነው። ስለዚህ ፕሮፐር አሁንም ቅንፍ ከፍትና ፕሮፐር የሚያደርገው ማለት ነው። ይሄን ትሪም አድርገው መጀመሪያ፣ ከዛ ፕሮፐር አድርገው ለዋለው። አንድ ሁለት ቅንፍ ስለከፈትን ከዛ ሁለት ቅንፍ እንዘጋለን። ኢንተር ተመልከቱት። አሁን ስፔሱም ጠቧል፣ እንደዚሁም ደግሞ አጻጻፉም ትክክለኛ ኬዙን ጠብቋል ማለት ነው። መነሻ ስማቸው ብቻ ካፒታል ሆኗል። ሌሎቹን እንዲሰራ ደብል ክሊክ በሰከንዶች ውስጥ አሁን ይሄንንም ማስተካከል ቻለን። ከዛ ልክ ቅድም እንዳሳየኋችሁ ይሄንን እዚሁ ኮፒ እናደርገዋለን ማለት ነው። ይሄኛውን ልናጠፋው ስለሆነ ስለዚህ ወደ ፔስት ስፔሻል ወይም እዚህ ጋር መምጣት ፔስት ስፔሻል ብላችሁ መግባት ይቻላል። ይህን ስነኩት ግን ቫሊዩ ማለት ነው 1 2 3 ሚሊ የመጀመሪያው ይሄን ትነካላችሁ። ከዛ ይሄኛውን እናጠፋዋለን ማለት ነው። ስለዚህ እነዚህ ነገሮች ጨረስናቸው። እዚህ ጋር ደግሞ ምን የምትመለከቱት አለ። አሁን ዲፓርትመንታቸው ሴልስ፣ ሰፖርት፣ ማርኬቲንግ እያለ ይቀጥላል። ሪጅናቸው ደግሞ ከፊት ለፊት አለ ማለት ነው። መሀል ላይ ደግሞ የተለየው በምንድን ነው? ስፔስ እና ጨረት አለው። ስለዚህ አዲስ እዚህ ጋር አሁንም ያስፈልገናል የምንሰራበት። እዚህ ጋር ዲፓርትመንቱን ባለበት ይቀመጥ። እዚህ ጋር ደግሞ ሪጅንን እንጨምር፣ ሪጅን። ስለዚህ አሁን ይህን በተለያየ መንገድ ወደዚህ መውሰድ ይቻላል። የተሻለው መንገድ ግን ምንድን ነው? ይሄን ልምረጠው መጀመሪያ። በሾርት ከትም መምረጥ ትችላላችሁ። ኮንትሮል ሺፍት ዳውን አሮ ነክታችሁ ከመረጣችሁት በኋላ ከላይ ዳታ የሚል አለ። ዳታ በመቀጠል ቴክስቱ ኮለመን ይላል። ይሄን ነው የምትነኩት። ከዛ ወደዚህ ሲያመጣችሁ ምንም ሳትነኩ ኔክስት ትላላችሁ። እንዲታያችሁ ጠጋ አድርገው። ከዛ እዚህ ጋር ታብ አለ እንደምታዩት። ይሄ ግን በታብ ብቻ ሳይሆን የተለየው መሀል ላይ ጭረት ነገሩ አለች ማለት ነው። ስለዚህ አዘር የሚለውን ትነኩና እዚህ ጋር እቺን ምልክት ታስገባላችሁ፣ ወይም ጭረቷን ማለት ነው። እንደዚህ አድርገን ጭረት ከሆነ ጭረት፣ እናንተ ጋር ሌላ መለያ ካለው ሌላ መለያ ታስገባላችሁ። እንደዚህ ነው የምለየው አለ ነው። ሴልስን እዚህ ጋር ሴንትራል እያለ ደግሞ እዚህ ጋር ሪጅኑን ለብቻ አድርገዋለሁ እያለኝ ነው። ፊኒሽ እላለሁ ማለት ነው። ወዲያው ምንም እኔ ሳልነካ እንደምታዩት ቆርጦ ወደዚህ ወሰደልኝ በሰከንዶች ውስጥ። ይህንንም ጨረስ ነው። ሌላው ደግሞ እንደዚህ ክፍተቶች ለምሳሌ ተመልከቷቸው፣ ያልተሞላባቸው አሉ። የት ጋር እንዳሉ ግን መለየት አንችልም፣ በተለይ ብዙ ከሆነብን። ስለዚህ ወዲያው ለማግኘት ምን ማድረግ ይቻላል? ኮንትሮል ኤ ስትነኩ ሁሉም ይመረጣል። ከዛ በኋላ ሆም ጋር ትመጣላችሁ። ሆም ጋር ከመጣችሁ በኋላ ፋይንድ ኤንድ ሰሌክት ጋር ነው የምትሄዱት። ከዛ ከስር ጎቶ ስፔሻል የሚል አለ። ይህን ትነካላችሁ። እንዲመርጥ የፈለግነው አሁን ብላንክ ወይም ባዶ ቦታውን ስለሆነ ብላንክ የሚለውን እንመርጣለን። ከዛ ኦኬ ስትሉ ባዶ ቦታዎቹን እንዳለ ይመርጥላችኋል። ከዛ በኋላ የተመረጡትን ባዶ ቦታዎች እንዳትረሷቸው። አንደኛ ከለር መቀባት ይቻላል። እንደምትመለከቱት ተለይተው ይቀመጣሉ። ከዛ በኋላ ይሄኛው ለመለየት ያመቻቸዋል ማለት ነው። ለምሳሌ እንደዚህ ብናደርግበት። ሌላው መሰረታዊ ዳታ ክሊን ማድረጊያ ደግሞ የተደጋገሙ ነገሮችን ማውጣት ነው። ለምሳሌ እዚህ ጋር ቡና ኤክስፖርት የሚለው ተመልከቱት። ሙሉ መረጃው ከስር ካለው ጋር አንድ አይነት ነው፣ ወይም ራሱን በድጋሚ ተሳስተን ጽፈ ነው ሊሆን ይችላል ማለት ነው። ስም ቢደጋገም ችግር የለውም። ነገር ግን አይዲ፣ ስም የመሳሰሉት እና ሁሉም ነገር አንድ አይነት ከሆነ አያስፈልግም ማለት ነው። ስለዚህ እሱን ክሊን ታደርጋላችሁ። እንዴት ነው የምታደርጉት? ኮንትሮል ኤ ነክታችሁ ሁሉንም ዳታውን እዚህ ጋር ያለው መጀመሪያ መምረጥ ነው። ከዛ ከላይ ዳታ የሚል አለ። ዳታን ትነካላችሁ። በመቀጠል እዚህ ጋር ስትመጡ ሪሙቭ ዱፕሊኬት ይላል። እንደምታዩት ደብል የሆነ ነገር እንዳለ ይጠፋል ማለት ነው። ስትነኩት ግን አማራጭ ይሰጣችኋል። ለምሳሌ ምኑ ከተደገመ ነው ማጠፋው እያለኝ ነው። ለምሳሌ አይዲ ካለ አይዲ የተደገመ ከሆነ ትላላችሁ።
ኮንታክታቸው ለምሳሌ ስም ከተደገመ ማጥፋት ይቻላል። ነገር ግን አንድ ድርጅት ውስጥ ወይም አንድ ቦታ ላይ ተመሳሳይ ስም ያላቸው ሰዎች ይኖራሉ። ነገር ግን ስማቸው ቢመሳሰልም ሌላ የሚያለያያቸው ነገር ይኖራል ማለት ነው። እዚህ ጋር ግን እንደምታዩት አጥፋ ያልነው ምንድን ነው? ሁሉም ነገሩ አንድ አይነት ከሆነ ነው። ኮንታክት፣ ዲፓርትመንታቸው፣ ሪጅን፣ ሬቬኑ፣ ፕሮፊት የመሳሰለው ነገር አንድ አይነት ከሆነ አንድ ሰውን የጻፍነው እሱን ደጋግመነው ነው ተሳስተን ማለት ነው። ስለዚህ ምን እንላለን? ከስር መተን ኦኬ እንላለን። አሁን ተመልከቱት፣ ድጋሚዎቹ መጥፋት ይኖርባቸዋል። ኦኬ ልበለው። ወደ 9 አካባቢ የተደጋገመ ነበረ አጥፍቼዋለሁ ብሎኛል። ከዛ ይሄንን ኦኬ ለዋለሁ ማለት ነው። አሁን ልመልሰውና ላሳያችሁ ለውጥ እንድታዩት። አሁን አብዛኞቹ ሙሉ መረጃቸው የተደጋገሙ ነበሩ፣ ነገር ግን በቀላሉ አጠፋናቸው ማለት ነው። ወደፊት አድርጌ ደግሞ ባሳያችሁ ያልተደጋገሙት አሁን እነዚህ ብቻ ናቸው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከጠቀማችሁና በቀጣይ እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ የምታዩቸው ቪዲዮዎች አሉ፣ እነሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።